መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሉ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። 120 ሚሊዮን ብር አይደለም እኔ ሌላ ምንም ነገር የለኝም፣ የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ አሉ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ 20 ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ በዚህች ዕለት ይህንን ቤት ለመቄዶንያ በጎ አድራጎት ማህበር ሳስተላልፍ እጅግ በጣም ደስታ ይሰማኛል። ልበ አምላክ ዳዊት እንዳለው ቅድም በላይ እንደጠቀስነው እግዚአብሔር ላደረገልን ስጦታ ሁሉ የምንከፍለው ሌላ የተለየ ነገር የለም። የእሱን ስጦታ በገንዘብ በሰው ኃይል በሌላም ልንለካው አንችልም። ስለዚህ እግዚአብሔር የሰጠኝን መልሼ ለራሱ ነው። ምክንያቱም ቅዱስ ቃሉ እንደነገረን እንዳስተማረን ድሆች የእግዚአብሔር መገለጫዎች ናቸው። በወንጌል ተጽፎ እንደምናየው በማቴዎስ 25 ላይ እንደተጻፈው ጌታ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ እንግዳ ሆኜ አልተቀበልከኝም፣ ታርዤ እያለ ይህን ሲዘረዝር ያ ያደረገው አካል የት አግኝተንህ ይህን ሁሉ እንደው በከንቱ ስለወደድከን ነው እንጂ እኛ መቼ አድርገን ብሉት አድርጋችሁታል። ለአንዱ ደካማ ያደረጋችሁት ለእኔ አደረጋችሁት። በተቃራኒው እነዚያ ደግሞ አንተ እኔ ነኝ ብለህ መጥተህ መቼ ከለከልንህ፣ በከንቱ ተከሰናለህ፣ ተወቅሰናለህ ባሉት ጊዜ ከመካከላችሁ ላሉ ለአንዱ ምስኪን ያላደረጋችሁት ለእኔ አላደረጋችሁም ነው ያላቸው። ስለዚህ ይሄ ቃል በተግባር መለወጥ የእያንዳንዱ ክርስቲያን ግዴታው ነው። ስለዚህ እኔ ይህንን ቤት ቅድም በመግቢያውም ወንድሜ አማኑኤል እንደተገለጸው አቶ አማሃም እንዳሉት ይሄ ቤት ሲሰራ እኔ አንድ መነኩሴ ነኝ። በዚህ ሁሉ ቤት ውስጥ ለመኖር አይደለም፣ ዓላማ ነበረው። ነገር ግን ያንን ዓላማዬን ይዤ በዚህ ለመኖር ግን እድሉን አላገኘሁም። ምክንያቱም ሀገረ ስብከቴ በውጭ ሀገር ስለሆነ እዚህ መቆየት አልቻልኩም። በዚህ ምክንያት ከዚህ ቤት የሚገኘው ገቢ ቅድም እንደተጠቀሰው ለበጎ ስራዎች ሲውል ኖሯል። ይሄ ቤት ጠቅላላ ስራው 3 ዓመት ነው የፈጀው። ከስራው በኋላ 19 ዓመቱ ነው። ይሄንን እንግዲህ ለማስተዳደር ለመምራት እኔ በቦታው ስለሌለው የኔን ስራ ወይም የኔን ሐሳብ የሚያስቀጥልልኝ አካል ያስፈልገኛል ብዬ ለረጅም ጊዜ ሳስብ ነበረ። በዚህ ምክንያት ይሄንን ተግባራዊ ያደረኩ። ብዙ ሰዎች አስተያየት ሰጥተዋል። የሁሉንም አስተያየት በአድናቆት በደስታ አስተናግዳለሁ። ለምን ይሄ ቤት ለገዳም ቢሰጥ፣ ለቆሎ ትምህርት ቤት ቢሰጥ፣ ለእንዲህ ቢሰጥ እያሉ መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሉ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ሁሉም የጽድቅ ስራ ናቸው። እኔ ግን ይሄን መረጥኩ። የመምረጥ መብት አለኝና ድሆችን የመደገፍ ነዳያን የመደገፍ የሚለው ላይ ልቤ ያደላ። ገዳም ጠልቼ አይደለም፣ መነኩሴ ነኝ። ግን ልቤ ያደላው እዚህ ላይ ስለሆነ ነው። ስለዚህ ልቤ ወዳደላው በሺህ የሚቆጠሩ በጎ አድራጎት ድርጅቶች አሉ። ሁሉም ግዴታቸውን እየተወጡ ነው። ከነዚያ ሁሉ ደግሞ በመቄዶንያ ላይ ልብ ያረፈ
ሰው ገበያ ሄዶ የሚገዛው ልብ የወደደውን አይኑ የወደደውን ነው። ስለዚህ ልቤ ስለወደደ ለመቄዶንያ ሰጠው እንጂ ያ ማለት ሌሎቹ ስራ ላይ አይደሉም ማለት አይደለም። ግን ሁሉን መሆን አይቻልም። ጥቂት ሰዎች ደግሞ ምን አለ ቤቱ ተሸጦ ለዚህ ይሄን ያህል ሚሊዮን ለዚህ ይሄን ያህል ሚሊዮን ብታካፍላቸውስ የሚል አስተያየትም ሰምቻለሁ። ያ አይደለም ፍላጎቴ። እኔ ሰው ነኝ፣ አልፋለሁ። ልጅና ህንፃ ስም ያስጠራል። ስለዚህ ይሄ ህንፃ የኔ ስም መኖር አለበት። ነገ ስሞት እንደተባለው እኔ ልጅ የለኝም። ስለዚህ ይሄ ህንፃ ለአንድ ድርጅት ተሰጥቶ ያ ድርጅት እንዲጠብቀውና ታሪክ እንዲሆን ነው። በዚህ ምክንያት ነው የተመረጠው። ቅድምም ተነግሯል። 120 ሚሊዮን ብር አይደለም፣ እኔ ሌላ ምንም ነገር የለኝም። የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ አሉ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ 20 ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። በእውነት ብፁዓን አባቶች ከልብ አመሰግናለሁ። ውዱን ጊዜያችሁን ስብሰባ ላይ ነው፣ የሲኖዶስ ስብሰባ ላይ ነን ያሉን ታውቃላችሁ። የነበረቻቸው ረፍት ዛሬ ብቻ ናት። ይህችን ግን መስዋዕት አድርጋችሁ እኔን ወንድማችሁን የኔ ስራ የእናንተም ስራ መሆኑን አምናችሁ ይሄም የእናንተንም ኃላፊነት የጋራ ኃላፊነታችን ነው። ይህንን ለመወጣት ውድ ጊዜያችሁን ስለሰጣችሁኝ እያመሰገንኩ ክቡር ዶክተር ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና ጠይቃለሁ። ይሄ የቤቱ ካርታ ነው። ይህን ሰነድ ብፁዕነቱ ያስረክቡልኝ። እሺ፣ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉውን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ስለዚህ ይህንን ቁልፍ ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና ጠይቃለሁ። እግዚአብሔር